በጸሎት ጊዜ በራሳችሁ ላይ የሚጫን እጅ ሁሉ በረከትን የተሸከመ አይደለም። አንዳንዶቹ እጆች ማጭበርበርን፣ ተንኮልን ይዘዋል። አንዳንዶቹ መንፈሳዊ መበከልን ይሸከማሉ። አንዳንዶቹ ደግሞ ፈጽሞ ለእናንተ ሕይወት ካለው የእግዚአብሔር ፈቃድ ጋር ምንም ግንኙነት የሌላቸውን አጀንዳዎችን ይሸከማሉ። ሆኖም እናንተ አይኖቻችሁን ጨፍናችሁ አሜን ትላላችሁ እና እናንተ ወደ መንፈሳችሁ ማን እያፈሰሰ እንዳለ ሳታውቁ ሁሉንም ትቀበላላችሁ። በእናንተ ላይ እንዲጸልዩ ፈጽሞ መፍቀድ ስለሌለባችሁ ስለ 5 አይነት ሰዎችና በጸሎት የምትቀበሉት ነገር ለምን ልክ እንደምትጸልዩት ነገር ሁሉ አስፈላጊ ስለመሆኑ እንነጋገራለን። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 በአዲስ ኪዳን ውስጥ ካሉት በጣም አስቸኳይ ማስጠንቀቂያዎች አንዱን ይሰጠናል። መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ከሆኑ መርምሩ፣ ምክንያቱም ብዙ ሐሰተኞች ነቢያት ወደ ዓለም መጥተዋልና። አብዛኞቹ ክርስቲያኖች ይህንን ጥቅስ በስብከትና በትምህርት ላይ ይተገብሩታል። ነገር ግን በጣም ጥቂቶች ናቸው በጸሎት ላይ የሚተገብሩት። በተለይም አንድ ሰው በቀጥታ በእነሱ ላይ በሚጸልይበት ጊዜና ያ ያልተስተዋለ ክፍተት አብዛኞቹ አማኞች ለመቀበል ከሚፈልጉት በላይ ብዙ መንፈሳዊ ጉዳትን አድርሷል። ጸሎት በባዶ አየር ላይ የሚነገሩ ቃላት ብቻ አይደሉም፣ መንፈሳዊ መተላለፍ ማስተላለፊያ ናቸው። እና ማን የሚያስተላልፈው የሚለው እጅግ በጣም አስፈላጊ ነው። አንደኛውና የመጀመሪያው ሰው በንስሐ በሌለው ኃጢአት ውስጥ የሚኖር ሰው ነው። በእናንተ ላይ እንዲጸልይ ፈጽሞ አትፍቀዱ። ይሄ የአንድን ሰው ያለፈ ታሪክ ስለመፍረድ አይደለም፣ ስለ አንድ ሰው የአሁኑን ጊዜ የመለየት የማስተዋል ጉዳይ ነው። የምናገረውን ከመናገሬ በፊት በጣም ግልጽ ልሁን። እያንዳንዱ አማኝ ኃጢአት ይሰራል። እያንዳንዶቻችን እንጎድላለን እና በእውነተኛ ንስሐ ወደ እርሱ ስንመጣ የእግዚአብሔር ጸጋ የእኛን ውድቀቶቻችንን ይሸፍናል። ይሄ ስለ ፍጹምነት አይደለም፣ ነገር ግን በኃጢአት መካከል በሚታገልና ከኃጢአቱ ጋር ሰላም በፈጠረና የመለወጥ ምንም ፍላጎት በሌለው ሰው መካከል ትልቅ ልዩነት አለ። አንድ ሰው በብዙ ወጣት አማኞች ላይ እንዲጸልይ የተጋበዘበትን የጸሎት ስብሰባ ላይ እንደተናገረው አስታውሳለሁ። እሱ ማራኪ፣ አንደበተ ርቱዕና ጸሎቶቹ ውብ ይመስሉ ነበር። ነገር ግን እኔ ይህንን ሰው በግል ያውቀው ነበር። በይፋ መንፈሳዊ፣ በግል ግን ሊፈታው ምንም ፍላጎት በሌለው ከባድና ቀጣይነት ባለው ኃጢአት ውስጥ ንስሐ የማይገባ ነው። በውስጤ የሆነ ነገር በእነዚያ ወጣት አማኞች ላይ እጆቹን ሲጭንና በሕይወታቸው ላይ በድፍረት ሲጸልይ ስመለከት ነበር። ቅናት አልነበረም፣ ፍርድም አልነበረም፣ ማስተዋል መለየት ነበር። ምክንያቱም የራሱን ሕይወት ለእግዚአብሔር ለማስገዛት ፈቃደኛ ያልሆነ ሰው እንዴት ለእናንተ ውጤታማ በሆነ መንገድ ሊማልድ ይችላል? ኢሳይያስ ምዕራፍ 59 ቁጥር 2 ይህንን መርህ በጣም ግልጽ ያደርገዋል። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች። የእናንተ ኃጢአቶቻችሁ እንዳይሰማ ፊቱን ከእናንተ ሰውረውታል። የአንድ ሰው የገዛ ጸሎቱ በንስሐ በሌለው የአኗኗር ዘይቤው ከተያዘ እናም በትክክል በእናንተ ላይ ሲጸልዩ ምን እያስተላለፉ ነው? በደህናም በሆነ ሰው መሸፈን ይገባቸዋል። ሁለተኛው አይነት ሰው ስለ እናንተ የሚያማ ሰው ነው። በእናንተ ላይ እንዲጸልይ ፈጽሞ አትፍቀዱ። አፋቸው በድብቅ የሚያፈርሳቸው ከሆነ ጸሎታቸው በይፋ ሊገነባችሁ አይችልም። ይሄ ለብዙዎቻችሁ ወደ ልባችሁ የሚነካችሁ ሊሆን ነው። ምክንያቱም በቤተ ክርስቲያናት ውስጥ በእሁድ ቀን በእናንተ ላይ እጅግ በጣም ቆንጆ ጸሎቶችን የሚጸልየው ያው ሰው በሰኞ ቀን ከጀርባችሁ ስለ እናንተ የሚያወራው ያው ሰው ሊሆን ይችላል። እና እኛ ይህንን እንቀበላለን። ምክንያቱም የሚጸልየው ሰውና የሚያማው ሰው ሁለት የተለያየ ሰዎች እንደሆኑ አድርገን ሁለቱን ድርጊቶች እንለያያለን። እኔ አንድ ጊዜ በትንሽ ቡድናችን ውስጥ በመደበኛነት በእኔ ላይ ይጸልይ የነበረ ሰው የራሴን የግል የጸሎት ጥያቄዎች እያከፋፈለ እንደነበረ ደረስኩበት። እኔ በደካማነቴ በሚስጥር ያመንኳቸውን ነገሮች ከቡድኑ ከሆኑ ውጪ ላሉ ሌሎች ሰዎች እንደ ሐሜት እያከፋፈለ ነበር። እኔ በእንባ እግዚአብሔርን
የለመንኳቸው ነገሮች እንደ መዝናኛ ያወሩ ነበር እና በጣም መጥፎ ክፍል ይህ ሰው ምንም ስህተት እየሰራ እንዳልሆነ በእውነት ያምን ነበረ። በእነሱ አእምሮ ውስጥ የጸሎት ጥያቄዎችን ማጋራትና ስለ አንድ ሰው ማማት ሁለት ፍጹም የተለያየ ተግባራት ነበሩ። ነገር ግን ያዕቆብ ምዕራፍ 3 ከቁጥር 10 እስከ 11 ያንን ቅዠት ያፈርሰዋል። ከአንድ አፍ ምስጋናና መርገም ይወጣሉ፣ ከአንድ ምንጭ ጣፋጭና መራራ ውሃ ይፈልቃልን? መልሱ የለም ነው። የአንድ ሰው አፍ በሳምንቱ ውስጥ ስለእናንተ መርዝ የሚያመርት ከሆነ በሳምንቱ መጨረሻ ቅዳሜና እሁድ በእናንተ ላይ በረከትን ሊያመርት አይችልም። ምንጩ በቀኑ ላይ ተመስርቶ አይለወጥም። አንድ ሰው በጋብቻችሁ፣ በልጆቻችሁ፣ በፋይናንሳችሁ፣ በጤናችሁ ላይ እንዲጸልይ ከመፍቀዳችሁ በፊት ራሳችሁን በቅንነት ጠይቁ። ይሄ ሰው እኔ በክፍሉ ውስጥ በሌለውበት ጊዜ ስለ እኔም በተመሳሳይ ክብር ይናገራል ብላችሁ ጠይቁ። ሶስተኛው ሰው ተቆጣጣሪ፣ ለመጫን የሚፈልግ መንፈስ ያለው ሰው ነው። በእናንተ ላይ እንዲጸልይ በፍጹም አትፍቀዱ። አንዳንድ ሰዎች በእናንተ ላይ የሚጸልዩት የእግዚአብሔር ፈቃድ ለመልቀቅ ሳይሆን የራሳቸውን ፈቃድ ለመጫን ነው። ይህ በዝርዝሩ ላይ በጣም በመንፈሳዊ አደገኛ የሆነው አይነት ነው። ምክንያቱም በጸሎት ቋንቋ ውስጥ ራሱን ፍጹም አድርጎ ስለሚደብቅ ነው። በሰዎች ላይ የተጸለዩ ጸሎቶችን ሰምቻለሁ። እነሱ ግን በፍጹም ጸሎት አልነበሩም። በመንፈሳዊ ቋንቋ የተጠቀለሉ መመሪያዎች፣ ትዕዛዞች፣ አቅጣጫዎች ነበሩ። ስለዚህም እነሱን አለመቀበል እግዚአብሔርን የመቃወም ያህል እንዲሰማ ያደርጋል። በቤተ ክርስቲያናችን ውስጥ አንድ መሪ በአንድ ወጣት ጥንዶች ላይ የተጸለየበትን ሁኔታ በግልጽ አስታውሳለሁ። ላዩን ሲታይ ጸሎቱ ኃይለኛና ባለስልጣናዊ ይመስል ነበር። ነገር ግን በጥንቃቄ ስሰማው ጸሎቱ እግዚአብሔር ለእነዚህ ጥንዶች ምን እንደሚፈልግ የሚጠይቅ እንዳልነበረ ተገነዘብኩኝ። እግዚአብሔርን እንደ ባለስልጣን በመጠቀም መሪው የሚፈልገውን ለጥንዶቹ መናገር ነበረ። እንደነዚህም ያሉ ሐረጎች ናቸው። ጌታ ሆይ፣ እኔ ይህ ጥንዶች በዚህ ቤተክርስቲያን ውስጥ እንደሚቀሩና መቼም እንደማይለቁ አውጃለሁ። ወይም አምላክ ሆይ፣ ከዚህ ቤት ውጪ ማንኛውንም አገልግሎት ለመከታተል በውስጣቸው ያለውን ማንኛውንም ፍላጎት አስራለው ነበር ያለው። እነዚያ የበረከት ጸሎቶች አልነበሩም። እነዚያ እንደ ማማለድ የተደበቁ የቁጥጥር ሰንሰለቶች ነበሩ። ገላትያ ምዕራፍ 5 ቁጥር 1 ያስጠነቅቀናል። በነፃነት እንኖር ዘንድ ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። የአንድ ሰው ጸሎት በእናንተ ላይ ሲደረግ የመታሰር፣ የመገደድ፣ የጥፋተኝነት ስሜት ወይም በመንፈሳዊ ከእነሱ አጀንዳ ጋር የመተሳሰር ስሜት የሚያመጡ ከሆነ ያ ከእግዚአብሔር የሆነ ጸሎት አልነበረም። ያ የራሱን ስልጣን ከእግዚአብሔር ስልጣን ጋር ካደባለቀ ሰው የመጣ ቀንበር ነበር። እናንተ ሙሉ መብትና እያንዳንዱ መጽሐፍ ቅዱሳዊ ኃላፊነት አለባችሁ። ሕይወታችሁን ለመቆጣጠር የሚፈልገውን ጸሎት ውድቅ ለማድረግና ለእግዚአብሔር አሳልፋችሁ ለመስጠት ነው። እናም የሚቀጥሉት ሁለት አይነቶች ቤተክርስቲያን ስለነሱ የማታስጠነቅቅላቸው ናቸው። አራተኛው ሰው እግዚአብሔርን የማያውቅ ሰው በእናንተ ላይ እንዲጸልይ በፍጹም አትፍቀዱ። ከእግዚአብሔር ጋር እውነተኛ ግንኙነት ሳይኖር የሚደረግ ጸሎት ወደ ባዶ አየር የሚነገሩ ቃላት ብቻ ናቸው እና አንዳንድ ጊዜ ከዛም የከፋ ነው። እዚህ ላይ በጣም መጠንቀቅና በጣም ግልጽ መሆን አለብኝ። በእምነታቸው አዲስ ስለሆነ ሰው እያወራው አይደለም። አዲስ አማኞች ብዙውን ጊዜ በጣም ኃይለኛ፣ ጥሬና እውነተኛ ጸሎቶችን ይጸልያሉ። ምክንያቱም ገና መተወን ስላልተማሩ ነው። እኔ እየተናገርኩ ያለሁት ስለ በጣም የተለየ ነገር ነው። ከእግዚአብሔር ጋር ምንም አይነት እውነተኛ ግንኙነት የሌለው ሆኖ እያለ በሌሎች ላይ ለመጸለይ ራሱን በመንፈሳዊ ስልጣን ላይ የሚያስቀምጥ ሰው ነው። በአንዳንድ አብያተ ክርስቲያናትና በአንዳንድ ባህሎች ከእግዚአብሔር ጋር ባላቸው አካሄድ ሳይሆን በማህበራዊ ዕውቅናቸው፣ በገንዘብ መዋጫቸው ወይም በቀላሉ ለረጅም ጊዜ በመቆየታቸው ምክንያት ማዕረጎችን፣ ቦታዎችንና መድረኮችን ያገኙ ሰዎች አሉ። እናም በዚህ ቦታ ምክንያት
እነሱ ቃላቶቻቸው መንፈሳዊ ክብደት እንዳላቸው ተቆጥሮ በሰዎች ላይ እንዲጸልዩ ይጋበዛሉ። ነገር ግን ያለ ግንኙነት፣ ያለ ቦታ፣ ባዶ ስልጣን ነው። እኔ በሐዋርያት ሥራ 19 ላይ ስለነበሩት ስለ አስቄዋ 7 ልጆች አስባለሁ። እነዚህ ሰዎች አጋንንትን ለማውጣት የኢየሱስን ስም ለመጠቀም ሞክረዋል። ነገር ግን ከእርሱ ጋር ምንም የግል ግንኙነት አልነበራቸውም። እናም ክፉ መንፈስ በመላው መጽሐፍ ቅዱስ ውስጥ ካሉት በጣም አስደናቂ መስመሮች በአንዱ መለሰ። ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተን ግን እነማን ናችሁ? ከዚያም 7ቱንም አሸነፋቸው። ያ ታሪክ ስለ አጋንንት ማስወጣት ብቻ አይደለም፣ በእናንተ ላይ ስላልሆነው መንፈሳዊ ስልጣን መስራት ስላለው አደጋ ነው። አንድ ሰው ከእግዚአብሔር ጋር በእውነት የማይመላለስ ሲሆን በእናንተ ላይ ሲጸልይ ቃላቶቻቸው ምንም አይነት ድጋፍ የላቸውም። እነሱ ባዶ ከሆነ አካውንት መንፈሳዊ ቼኮችን እየጻፉ ነው እና በአንዳንድ ሁኔታዎች መንፈሳዊ ዓለም ክፍተቱን፣ ባዶነቱን ይረዳል። በዚያው መሰረት ምላሽም ይሰጣል። ማቴዎስ ምዕራፍ 7 ከቁጥር 22 እስከ 23 ማስተማሪያ የሚሆን ማስጠንቀቂያ ይሰጠናል። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ እኛ በስምህ ትንቢት አልተናገርንምን ይሉኛል። እኔም በዚያን ጊዜ ግልጽ አድርጌ ከቶ አላውቃችሁም እላቸዋለሁ። እናም ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ሁለት ፍጹም የተለያዩ ነገሮች ናቸው። በእናንተ ላይ እጁን የሚጭነውን ሰው ስለ እርሱ የሚያውቅ ብቻ ሳይሆን እግዚአብሔርን የሚያውቅ መሆኑን አረጋግጡ። 5ኛው ሰው በትዕቢት ተነሳስቶ ማንም እንዲጸልይ አትፍቀዱ። አንዳንድ ሰዎች በእናንተ ላይ የሚጸልዩት እናንተን ለመባረክ ሳይሆን እነሱ እናንተን ሲባርኩ እንድታዩ ነው። ይሄ በዚህ ዝርዝር ውስጥ በጣም ስውር የሆነው አይነት ነው። ምክንያቱም ከውጪ ሲታይ ልክ እንደ እውነተኛ መንፈሳዊ ስልጣን ይመስላል። ቃላቶቹ ትክክል ናቸው፣ ቃናው ትክክል ነው፣ አካባቢው ትክክል ነው። ነገር ግን ተነሳሽነቱ፣ ምክንያቱ ሙሉ በሙሉ ስህተት ነው። እናም ልብን የሚያይ እግዚአብሔር ሁሉን ያውቃል። እናንተ ማወቅ ባትችሉም እንኳን ልዩነቱን ያውቃል። አንድ ሰው ለጸሎት ወደፊት ተጠርቶ በእሱ ላይ የሚጸልየው ሰው ግን ከፊቱ ከቆመው ሰው ይልቅ የሚመለከተውን ታዳሚ የበለጠ የሚያውቅ በሚመስልበት አገልግሎት ላይ ተገኝቼ አውቃለሁ። ጸሎቱ ግላዊና የቅርብ መሆን ሲገባው ጮክ ያለ ነበረ። ቋንቋው ቀላል መሆን ሲገባው የሚደነቅ ነበረ። ጸሎቱ ጥሬ እውነተኛ መሆን ሲገባው አፈጻጸሙ የተዋጣለት የተጠናቀቀ ነበረ። ኢየሱስ ይህንን በቀጥታ በማቴዎስ ምዕራፍ 6 ቁጥር 5 ላይ ተናግሯል። ስትጸልዩ እንደ ግብዞች አትሁኑ፣ እነሱ በምኩራብና በሰዎች ዘንድ እንዲታዩ በጎዳና ማዕዘን ላይ መጸለይ ይወዳሉና በእርግጥም ዋጋቸው ሙሉ በሙሉ ተቀብለዋል። በትዕቢት ተነሳስቶ የሚደረግ ጸሎት ቀድሞውኑ ሙሉውን በሰው ዘንድ ያለውን ተቀባይነት ዋጋ ጨርሰዋል። ወደ እናንተ መንፈስ የሚገባ ምንም ነገር አልቀረም። በእናንተ ላይ የሚደረገው ጸሎት ከእግዚአብሔር ጋር ከመነጋገር ይልቅ ለክፍሉ ለታዳሚው እንደ አፈጻጸም ትዕይንት የሚሰማችሁ ከሆነ በትህትና ወደ ኋላ ፈቀቅ በሉ። ከመጀመሪያው ጀምሮ ለእናንተ በእውነት ያልታሰበውን ጸሎት የመቀበል ግዴታ የለባችሁም። ከመጨረሳችንም በፊት አንድ አስፈላጊ ነገር መናገር እፈልጋለሁ። ይህ መልእክት ሊጸልይላችሁ ፈቃደኛ በሆነው ሰው ሁሉ ላይ እንድትጠራጠሩ ለማድረግ አይደለም። የክርስቶስ አካል በጸሎታችሁ የእግዚአብሔርን ስልጣን በተሸከመው እውነተኛ አፍቃሪና በመንፈስ በተሞሉ አማኞች የተሞላ ነው። አንድ እውነተኛ መንፈስ ያለበት ሰው በእናንተ ላይ ሲጸልይ በንጹህ ተነሳሽነትና በንጹህ ልብ ያ ጸሎት ሕይወታችሁን፣ ቤተሰባችሁንና የወደፊት ሕይወታችሁን ሊለውጥ የሚችል ኃይል አለው። ያዕቆብ ምዕራፍ 5 ቁጥር 16 ይህንን ያረጋግጣል። የጻድቅ ሰው ጸሎት ኃይል አላት ታደርጋለችም። ያ ጻድቅ የሚለው ቃል በድንገት እዚያ የተገኘ አይደለም። እሱ መመዘኛ ብቃት ነው። የጸሎቱ ሰው መንፈሳዊ ሁኔታ በቀጥታ እየተጸለየ ባለው ጸሎት ኃይል ላይ ተጽዕኖ እንደሚያሳድር ይነግረናል። ስለዚህ ጸሎት መቀበልን አታቁሙ፣ ነገር ግን በማስተዋል በመንፈስ መለየት መቀበል ጀምሩ። ከመጀመራችሁም በፊት አይኖቻችሁን ከመጨፈናችሁ በፊት መንፈሳዊ አይኖቻችሁን ክፈቱ።
እግዚአብሔር የእርሱን ስልጣን በእውነት የተሸከመው ማን እንደሆነ እንዲያሳያችሁ ጠይቁት እና ማን ለሕይወታችሁ ከእርሱ ፈቃድ ጋር ምንም ግንኙነት ከሌለው ቦታ ላይ እየሰራም እንደሆነ ይነግራችኋል። የእናንተ መንፈስ ከያዛችሁት ነገር ሁሉ በጣም ውድ ነገር ነው። ለቤታችሁ፣ ለልጆቻችሁ ወይም ለገንዘባችሁ የምትሰጡትን አይነት ጥበቃ ይገባዋል። በመንፈስ ቅዱስ ባልተረጋገጠለት ለማንም ሰው ቁልፉን አትስጡ። ወደ መንፈሳችሁ የሚገባውን ጠብቁ። ምክንያቱም በእናንተ ላይ የተነገረው ነገር በጥሩም ይሁን በመጥፎ በውስጣችሁ የማደግ ዝንባሌ አለው።